እንግዲህ አሁን መስመር ላይ እንግዲህ ለውይይት ያቀረብናቸው አቶ ተረፈ ወንድማገኝ በኢትዮጵያ በደርግ ጊዜ በውትድርና አገልግሎት ላይ ያለው ከተወለደው ልጄ ጋር ብዙ አመት ተለያይተናል እባካችሁ አፋልጉን በሚል ማመልከቻ ዛሬ ከርሳቸው ጋር እንግዲህ ጣቃ ለመጠየቅ እናደርጋለን። ልጃቸውንም እንግዲህ ለማገናኘት ከኛም ጋር ከእግዚአብሔር ፍቃድም ጋር ጥረት እናደርጋለን። ጤና ይስጥልኝ አቶ ተረፈ። ጤና ይስጥልኝ አቶ ተረፈ። እስኪ በመጀመሪያ አስተዋውቁን፣ እርሶን አስተዋውቁንና ያው የመጡበትን ምክንያት ደግሞ ጠለቅ ብለን እንጠይቃለን። አቶ ተረፈ ስንት ጊዜ ነው እዚህ ሀገር? ስለርሶ ባጭሩ። ከዚህ ሀገር ከመጣሁኝ አልፋይን በሽሙን ነው የመጣሁት እና የነበርኩበትም ሀገር ያንን ሲዳሞ ክፍለ ሀገርና ሐዋሳ ለቅቄ ስመጣ በምዕራብ ዕዝ ነው የነበርኩኝ። በአሶሳ ከተማ ነው የነበርኩኝ። ከዛ በኋላ ነው ወደዚህ ሀገር ልመጣ የቻልኩኝ። እንግዲህ በውትድርና ዓለም በኢትዮጵያ ውስጥ ለስንት ጊዜ ቆዩ አቶ ተረፈ? በ90 ነው። ከ90 እስከ ደርግ እስከሚወጣ እስከ 83 ነው የቆየሁት በኢትዮጵያ አቆጣጠር። በኢትዮጵያ አቆጣጠር በ83 ደርግ ሲወጣ ያው እንግዲህ በሰብሳቢ የሌለው ምንድነው የሚባለው ያው ተበታተነ። ያው እንደዛው ሆነን የኖርነ። እሺ እስኪ ትንሽ ስለ ሁኔታው አጫውቱን። በዛን ጊዜ ጓደኛዋት የነበረችው ስማቸው ማን ነው? ጓደኛ የነበረችው በብላቴ ማሰልጠኛ ዙሪያ የጨረችው ከተማ የምትባል ትንሽዬ ከተማ ናት። የክበብ ከተማ ናት። የእርሻ ልማት ከተማ ናት። ከዛ ነው በብላቴ ማሰልጠኛ ዙሪያ ጥበቃ በማድረግበት ጊዜ በዛን ጊዜ ነው የተዋወቅኳት። በላይነሽ በየነ ትባላለች። እሺ ቀጥሉ። በላይነሽ በየነን እዛ ተዋወቋት? በላይነሽ በየነን ተዋወቅኳትኝ። ከዛ በኋላ በድንገት አመታትን እንዳስቆጠርነ በድንገት ወደ ግንባር ወደ ሌላ ሀገር ተሸጋግረን ሄድነ። እንደዛ ነው የነበረው። እንግዲህ ከተሸጋገሩ በኋላ ከዛ በኋላ ነው ከወይዘሮ በላይነሽ ጋር ግንኙነት ያቆማችሁት? በ82 ነው መጨረሻው ወራት ሳይሆን በዛን ጊዜ ግርግር ይበዛ ነበር። የመንግስት መፈንቅለ መንግስትም ነበረ። በዛን ጊዜ ሁሉ ነገር እየተባባሰ ሲመጣ ያንን ሀገር ለቀን 611ኛ ኮር ነበር የነበረ 614ኛ ኮር ተቀይረን ወደ ሱዳን በለቀምት ከተማ የመጣ የሻቢያ ነበረ። እሱን ለመመከት ወደዛው ሄድነ። ከዛ በኋላ ልጅቱንም አግኝቼ ማላቅ ወሬም አግኝቼ አላቅም። እኔም ደግሞ የዛን ጊዜ ልጅ ነበርኩኝ። ላገኛትም አልቻልኩም። ተዛ ተመልሼም ኢትዮጵያ ሄጄ ነበረ። በአፈላልግም አጣሁ። አንድ ጊዜ ሁለት ጊዜ አፈላልጌ ነበር አጣሁ። አሁን እንግዲህ በእናንተ ይሻላል ብዬ ነው ወደ እናንተ የመጣሁት። እንግዲህ አቶ ተረፈ ወይዘሮ በላይነሽ በየነ ጋር የነበሩ ጊዜ በዛን ጊዜ የተጸነሰ ልጅ ነው ያለዎት? ያ ማለት እንግዲህ በአሁን ሰዓት የሚፈልጉት ከሳቸው የተወለደውን ልጅ ነው? አዎ ከሳቸው የተወለደውን ልጅ ነው የምፈልገው። እሷም በዛን ጊዜ በትክክለኛ መውለጇ ደርሶ ነፍሰ ጡር ነበረች። እኔም ሳላረስ ምን ሳልል ጥያተርኩኝ እና ጓደኛዋ እሷ ጋር ደባል የነበረችው ሹፈሬ ሻንካ ትባላለች። አብረው ደባል ነው የሚቀመጡ የነበር። ማን ትባላለች? ሹፈሬ ሻንካ። ኦኬ። እና እሷ ናት እንግዲህ አብረው የነበሩ። በአጋጣሚ ልጆቿ ከኔ በላይ ሴት ልጆች 2 ልጆች ነበሯት። እንግዲህ እንደሚመስለኝ በዛ አካባቢ በደቡብ ኢትዮጵያ የወላይታ ተወላጆች ናቸው። አዎ እንግዲህ ማርገዛቸውን ነው እንጂ ከዛ በኋላ ከልጁ ጋር ምንም አይነት ግንኙነት አልነበራችሁም? ምንም ግንኙነት የለንም። መወለዱን እንዴት ሰሙ? ያው እንግዲህ በዛ የነበሩ ሰራዊቶች ነበሩ። እዛ የነበሩ ሰራዊቶች ነበሩ ከኛ ጋር ግዳጅ ያለዱ ሰራዊቶች። በእነሱ አማካኝነት ነው ያው ደርግ በሚበተን ጊዜ እንደዚህ በምንል ጊዜ ወልዳለች እኮ አዝላይ ይቻታለሁ ነው ያለኝ። ወንድ ይሁን ሴት ይሁንም አለየልኝም።
አዝላይቻታለሁ እኮ አንተ ጓደኛ ብሎ ነው ያለኝ። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? በጣም የሚገርም ታሪክ ነው ይሄ ወንድማችን እየነገረን ያለው። እኔ እንኳን አንድ 2-3 ጥያቄዎችን ከስራ ልምድም የተነሳ በእንደዚህ አይነት ነገሮች ላይ ያው ሶክኑት አይሁዲት እና ምስራቅ ልታሰራ በነበረበት ልጠይቀው ፈልጋለሁ። የመጀመሪያው ጥያቄ አሁን ፍለጋ የጀመርከው ከሴትዮቱ ጋር ከተለያየህ ከስንት አመት በኋላ ነው? ይሄ አንዱ ጥያቄ ነው። ሁለተኛው ጥያቄ እዛው ልጅቱ ከነበረችበት ቦታና እዛው አካባቢ ያላት ዘመድ አዝማዷን ለምሳሌ እናት አባቷን፣ እህቶቿን፣ ወንድሞቿን ስማቸውን ታውቅ ነበር ወይ? እሱን ካላወቅ ደግሞ እሷን በጣም የሚያቀርቧት ጓደኞቿ እነማን እንደሆኑና የወላይታ ሲባል ደግሞ ከወላይታ የት ቦታ ነው የመጣችው? ብዙ ጊዜ ኢትዮጵያውያኖች እንደሚታወቀው ከቦታ ወደ ቦታ ይሰደዳሉ። ይሄ ሁለተኛው ጥያቄ። ሶስተኛ ጥያቄ 2 ልጆች ነበሯት ብለሃል። አንደኛ የልጆቿን ስም ታውቃለህ ወይ? የልጆቿን አባትስ ስሙን ታውቃለህ ወይ ነው። እነዚህ ነገሮች ከመለስክልን ምናልባት አንዳንድ ተጨማሪ ጥያቄዎችን ሊኖሩን ይችላሉ። የመጀመሪያው ጥያቄ ምንድነው ነበር? ከምን ያህል ጊዜ ነው ከሷ ጋር አንተ ከተለያየህ ፍለጋ የጀመርከው? ልጅ ማለት ነው። የተለያየሁት በ82 በኢትዮጵያ አቆጣጠር በ82 ነው። ከዛ በኋላ ነው እንግዲህ የተጠፋፋ ነው። ልጆች ህፃናት ነበሩ። አባታቸውም በአካባቢ ነበር። ስሙን አላውቀውም። አካባቢ ነበረ። ሌላ ሚስት አግብቶ ወልዷል። ልጆቹንም አይከታተላቸውም። ያው እኔም ገብቼ ነበር ከቤት ገብቼ ነው ያለሁት። ግን ጎረቤት ይሄ ነው የልጅ አባቴ እያለች ታሳየኛለች። እሱም ያውቀኛል በመልክ ግን ተቀራርበን አንነጋገርም። ስሙን አልጠየቅኩም። ሶስተኛ ደረጃ የቤተሰቦቿን ሁኔታ አልጠየቅኩም። ስሟን ብቻ ነው ማውቀው። ስሟን የልጆችን ስምም ህፃናቶች ስለሆኑ አልለየሁም። አባቷን እንኳን አታውቅም ወይም እናቷን ወይ ቅርብ ጓደኛዋን? አባቷ ማነው አባቴ ስላት በላይነሽ በየነ ነው የሚባለው ብላ ነው የተዋወቀችኝ። ጓደኛዋ ደግሞ ከዛው ግቢ አብራ ተከራይታ የምትኖር ሹፈሬ ሻንካ ትባላለች። እናሷ ግን አሁን አንተ የተወለደችበት ቦታው አንተ ጋር ከተገናኛችሁበት ቦታ ነው ወይስ ከሌላ ቦታ ነው የመጣችው? ከሌላ ነው የተወለደችበት? እሷና እኔ ከተገናኘንበት ብላቴ ማሰልጠኛ ዙሪያ አካባቢ የእርሻ ልማት አለ። ከዛ አካባቢ ትንሽ እየከተማለች ጨረቹ ትባላለች። እዛች ነው እየተገናኘ ነው እንጂ ከሌላ መምጣቷን እንግዲህ መቼም ልጅ ነኝ፣ እዛን ጊዜ በጣም ልጅ ነኝ። አጥብቄም አልጠየቅኳትም። የልጅ ነገር ያው እንግዲህ ወደ ጓደኝነት ነው ተጠያይቀን የገባ ነው እንጂ ሌላውን በእውነቱ ጠለቅ አድርጌ የት ነው ያልሽ ትውልድሽ የት ነው የት አካባቢ ነው ብዬ አልጠየቅኳትም። ሌላው የሃይማኖቷስ ምንድን ነው? ክርስቲያን ነች? ሃይማኖቷ እኔ እንደማውቀው ክርስቲያን ናት። ክርስቲያን ሲባል ደግሞ ኦርቶዶክስ ናት ወይስ ደግሞ ኦርቶዶክስ ናትኝ? የዛን ጊዜው አልተበላሸም ነበር እንዳሁኑ ከ82 በፊት ጊዜው አልተበላሸም። ሃይማኖትም እንደዚህ አልተስፋፋም ነበር። ኦኬ። ስለዚህ እሷ ስትሄድበት የነበረውን ቤተክርስቲያን ታውቃለህ? ስሙን አላውቀውም፣ ግን በአካባቢ ነው እዛው ጨረቹ ትንሽ ወጣ ወደ ጫካ አካባቢ ነው ያለ። ስሙን አላውቀውም። ለምሳሌ እነዚህን ሁሉ ጥያቄዎች እኔ የምጠይቅህ መጨረሻ ላይ መቼም ሰው የፈለገውን ሰው ለማግኘት ሲባል በተለያዩ አቅጣጫ አንድ ሰው ከቤተክርስቲያን የዳን ስሙን ይታወቃል። ቤተሰቡ ከታወቀ፣ ጓደኛ ካለው እነዚህ ነገሮች መጨረሻ ላይ የልጅቱን ማንነት ማን እንደሆነች ለመረዳትና ምናልባት አንተም የምትፈልገውን ነገር ከውጤታማም
ለሞን እንድታመች ብለን ነው የምንጠይቅህ እንጂ ሌላ አይደለም። ኦኬ እኔ እንኳን በኔ በኩል ጥያቄ ትክክል ነው። ዋናው ቁም ነገሩ የባልየውን የልጆችን አባት ስም ባውቅ ኑሮ በጠቅላላ ነገሩ ሁሉ ቀላል ይሆንልኝ ነበር ለኔ። እናንተ ግን ራስህ ከዛው ከነበርክበት ቦታ እስራኤል ሀገር ከመጣ በኋላ ተመልሰህ ሄደ ታሪኩን ይህን በሙሉ ከዛው አካባቢ ላሉ ትልቅ ሰዎች ተናግረሃን ከዛው እስከ ቦታው ድረስ በዚህ ጊዜ እንደዚህ አይነት ልጅ ነበረች፣ ባለ ሁለት ልጅ ነበርዋት፣ ሃይማኖቷ እንደዚህ ነው ምናምን ብለህ ጠይቀሃን ወይስ አልጠየቅም? የጠየቁ ከአዲስ አበባ ነው። አዲስ አበባ አንድ ፖሊስ አለ ማውቀው፣ እሱነን እዛ ቦታ ወሰደኝ ስለው ለብቻ አተድም አለኝ። ያው ሀገሩ የግርግር ዘመን ነው። በዛን ጊዜ አቶ ዶክተር አብይ በገቡበት ዘመን ነው። በዛን ጊዜ በጣም ግርግር ነው የሄድኩት። እሳቸው በተሾሙበት ዘመን ነው። የዛን ጊዜ ቃውጤ ነው። እንዴት ብዬ እሄዳለሁኝ? እኔ ግን አላማዬ ፍለጋ ነበር የወጣሁትኝ። ያ ማለት አንተ አሁን ልጅቱን ከተዋወቅባት ገት ከተማ ታካባቢው ሄደህ አልሞከርክም ማለት ነው? አልሞከርኩም። ያው ፍራቻ አለ፣ አልሞከርኩም። ገባኝ። ሌላ ደግሞ ጥያቄ ፎቶ ሁለታችሁ የተነሳችሁት ፎቶ አለ? ፎቶ ለሷ ማልተጣዋት። ይሄን ፎቶ ግን አሁን ወደ እናንተ ትናንትና የላኩትን ፎቶ ብታዩ ታውቀዋለህ እንጂ እሷና እኔ ፎቶ የለንም። አንተሳ ከሷ ጓደኞቿ ጋር የተነሳው ፎቶ አለ ወይ ከልጆቿ ጋር የተነሳው ፎቶ አለ? የለም። ህፃናቶች አይደሉም። ምኑን እነሳለሁኝ የዛን ጊዜ? ወል እንግዲህ አንዳንድ ጊዜ ትምህርት ቤት ሲሄዱ እዛ አጠገብ እሷ የምታውቀው አንድ ፎቶ ስነሳ ያየችው የገጠር ልጆች ሲዳማ ናቸው። የገጠር ልጆች ከአንድ ጓደኛዬ ጋር ሆነን ቁመን ተነስተናል። ትናንትና ልኬዋለሁ። እሱንም ብታየው ታውቀዋለች። የዛን ጊዜ ስንነሳ አይታለች። እሺ እንግዲህ እናርግ። እኔ እንደመሰለ ከሆነ ቅድም እንዳልኩት ካለ የሥራ ልምድ የተነሳም መጀመሪያው መነሻ ሊሆን የሚችለው ራስክን አደጋ ላይ ሳትጥል ከሰው ጋር አንተን አብሮህ ያንተን ደህንነት የሚጠብቅ ሰው እዘህ ወይ ደግሞ ከእስራኤል ከኢትዮጵያ አምባሲ ቴልአቪቭ ደብዳቤ አጽፈህ ያው የመንግስት ከለላ እንዲሰጥህ ያን አድርገህ እስከ ገጠሩ ድረስ እስካለህበት ቦታ ልጅቱ እስከነበረችበት ቦታ ደብዳቤ ከአምባሲው አጽፈህ ብትሄድ የመጀመሪያ መነሻ ይሆናል ብዬ እገምታለሁ። በተለይ በውጭ ጉዳይ አስታውቀህ ከሄድክ ደግሞ የህግ ከለላ ይኖርሃል፣ በእውቅና ይሰጥሃል። ለዛ ደግሞ ከኛ አምባሲ ዶክተር አብርሃም በየነ ካሉበት አምባሲ ከዚያ ራስክን አስመዝግበህ ሰው ዘህ እስከ አለችበት ቦታ ከምትለው ከተገናኛችሁበት ቦታ ከዛ ብትሄድ ትንሽ ፍንጭ ሊገኝ ይችላል ብዬ ገምታለሁ። አሁን ከጠየቁት ጥያቄዎች ተነስቼ ማለት ነው። መልካም። ያው ከዚህ ከሰጣው ያው በዚህ በመገናኛ አውታራችን የሚያዳምጠን ሰው እንደዚሁም በአንዳንድ ደግሞ በፌስቡክ ሌላው ማድረግ የምትችለው ደግሞ ከዛው አካባቢ ከነበረችበት ቦታ ሄደ ማስታወቂያ አጽፈ ማስፈለግ ትችላለህ። የማስፈለጊያ መድረኮች አሉ፣ ጋዜጣዎች አሉ፣ ኢንተርኔቶች አሉ። ከዛው ካለችበት አካባቢ ከሆነ ታሪኩን አጠር ባለ ሁኔታ ጽፈ ሴትየይቱ እንደዚህ ያለች ነበረች ብለህ ብትናገር የሆነ ፍንጭ ይገኛል ብዬ ገምታለሁ። እንግዲህ አቶ ተረፈ በእውነት አቶ ሽሎሞ በሰጡት ምክር እኛም ከዚህ ሆነን በአይኢቲቪ ለመከታተል እንሞክራለን። ለመጨረሻ ስልክ ቁጥሮትን ቢያስቀሩና በዩቲዩብ ገጻችን የሚከታተሉ በኢትዮጵያም የሚከታተሉ ወገኖች አሉን፣ ለነሱ የሚሆን ስልክ ቁጥሮትን ቢያስቀሩልንና በዚህ እንለያያለን። አቶ ተረፈ ስልክ ቁጥሮትን ጮክ ብለው ይናገሩ። መልካም 0558784218 አቶ ተረፈ ወንድማገኝ እስራኤል ሀገር ከመጡ እንግዲህ በ2008 ነው የመጡት። እኛም በሚያደርጉት ፍለጋ እየተከታተልን ሁኔታውን ለመገምገም እንሞክራለን። እንግዲህ ስለነበረን ቆይታ በጣም እናመሰግናለን። እግዚአብሔር ከእርሶ ጋር ይሁን። መልካም ይቅናዎት እንላለን። እኔም አመሰግናለሁ። ከዚህ ላይ ማስተካከያ ቢሆንልኝ ደስ ይለኛል። እሺ
ተረፈ ታከለ ነው የሚባለው። ወንድማገኝ ምሽባህ ነው። እዛ የሚያውቀው ሰው የለም። በዚህ በውጭ ሀገር ነው ምሽባህ የሚታወቀው። እሺ ተረፈ ታከለ ወንድማገኝ። አዎ እሺ መልካም ቀን ይሁንልን እያልን መልካም ምኞት እንገልጻለን። እንከታተሎታለን አቶ ተረፈ። አመሰግናለሁ። ለትብብራችሁ በጣም እጅጉን አመሰግናለሁኝ።